ሰላም ተመልካቾቻችን እንዴት ናችሁ? ለመላው የክርስትና እምነት ተከታዮች በሀገር ውስጥም በውጭም ለምትገኙ እንኳን ለ2013 ዓ.ም የጥምቀት በዓል በሰላም አደረሳችሁ እንላለን። ካጠገቤ እጅግ በጣም ተወዳጇ ድምፃዊት ህብስት ጥሩነህ አለች። በዛሬው ልዩ ዝግጅታችን ከእርሷ ጋር እጅግ በጣም ያማረ ቆይታ እናደርጋለን። ህብስት እንኳን አደረሰሽ። እንኳን አብራ አደረሰን። እንኳንም በሰላም መጣሽ። እንኳን ደህና ቆያችሁ። በጣም አሪፍ ጊዜ ነው የምናሳልፈው። በጥምቀት በዓል ልዩ እንግዳችን ሆነሽ ስለተገናኘን በጣም ነው የተደሰትነው። ጥሩም ጊዜ እንደምናሳልፍ እናስባለን። እናሳልፋለን። በጣም ደስ ይላል። ስለዚህ አረፍ ብለን የተዘጋጀልን ቦታ ላይ እንጨዋወታለን። ከመጣሽ ቆየሽ ወደ ኢትዮጵያ? ትንሽ ቆየሁ። አንድ 4 ወር ሊሆነኝ። 4 ወር በጣም ቆይተሻል። ቆይቻለሁ። እንዴት ነው ከቤተሰብ ጋር ጊዜ ማሳለፍ? ስራም እየሰራሽ ነው። እንዴት ነው አጠቃላይ ነገሩ? በጣም ደስ ይላል። በጣም ጥሩ ጊዜ እያሳለፍኩ ነው ከቤተሰብ ጋር፣ በስራዬም በኩል ከሚወደኝ ሰው ጋርም እየተገናኘው ነው እና በጣም ጥሩ ጊዜ እያሳለፍኩ ነው። ለአመት በዓል ነው የመጣሁት። ከዛ ያው ስራ ውስጥ ምናምን ጀመርኩና ቆየውባቸው። እስቲ እናንተ ምኑና ደግሞ በዓልን አብረን እናሳልፍ። ለገና በዓል መጡ ልጆቼም ባለቤቴም መጡ እና እዚህ ናቸው አሁን ያሉት። 4 ወር ማለት እንግዲህ ቀላል ጊዜ አይደለም። አሁንም ከዚህ የመሄዱ ሀሳብ እንዴት ነው? መሄድ አይመስለኝም አይደለም። ጥሩ አቀባበልም ነው ያለው። ደስ ይላል። በጣም ጥሩ ነው ያለው። ያው መቼም እዛም ልጆች ትምህርት ቤት አለ ምን አለ አንዴ መስመር እስኪይዙ ግዴታ ነው። ግን በጣም ደስ ይላል። ሀገር ላይ ስትሆን በጣም ደስ ደግሞ እንደዚህ ቆይቼ ስለማላቅ በጣም ነው ደስ ያለኝ። እንደው ወደ ኋላ ልመልስሽና ያደግሽበት ሰፈር ወደ ሽሮ ሜዳ አካባቢ ነው። ጃል ሜዳ ደግሞ ለሽሮ ሜዳ በጣም ቅርብ ነው። ድሮ ላይ ጥምቀት ጃል ሜዳ እየሄድሽ ታከብሪ ነበረ? እንዴት ነበር እስቲ የጥምቀት ትውስታሽ? ጥምቀት ሽሮ ሜዳ ሁሉ ነገር ያለበት ነው። ሽሮ ሜዳ ነው ተወልጄ ያደግኩት። በፊት ጉንድሽ ሜዳ ይባል ነበር። እዛ ልክ ገበያው ቦታ አጠገብ ሜዳ ነበር። አሁን እንኳን ያው ፎቅ ምናምን ተሰርቶበታል። እዛ ላይ ሁሌ ፕሮግራም ይኖር ነበረ። እዛ እንሄድ ነበር። ጃል ሜዳም መሄድ ነበረ። ገና በልጅነት ጊዜሽ 14 ዓመት አካባቢ ወደ ሙዚቃው ኢንዱስትሪ እንደገባሽ ይነገራል። በወቅቱ እነ አየለ ማሞ ከዛ ውጪ እነ አሊ ታንጎ ጋር የተዋወቅሽበት ጊዜ ነው። በደንብ ለመስራት ስራዎችንም ጥሩ አጋጣሚ የፈጠረልሽ ጊዜ ይመስለኛል። እስቲ እናስታውሰው ያንን ጊዜ። መጀመሪያ ሰፈር ውስጥ ቤት ግቢ ውስጥ ቤት ሳጸዳም ምን ስልም ዘፍናለሁ። ወንድ ነው ሴት ነው ይባላል። ድምጽ ወፈር ያለ ስለሆነ ማለት ነው እና ከዛ በኋላ እንደምዘፍን ደግሞ አስተማሪዎች ሰሙና ለትምህርት ቤት የኪነት ቡድን ተመረጥኩኝ። እዛ ዘፍን ነበረ። ከዛ ደግሞ የአማሃ ደስታ 40ኛ ዓመት ሲከበር በጣም በቃ የሰፈር ታዋቂ ዘፋኝ ማለት ነው። የትምህርት ቤቱ በደንብ በጫረታ በምናምን የዘፈንኩትና ያን ጀምሮ ያው ፌመስ ነበርኩ ማለት ነው ከሰፈር ውስጥ ጀምሮና ጋሽ አየለን አሊ ታንጎ ነው የጠራቸው። እኔን ታላቅ ወንድሜ ጓደኛው ያውቀው ስለነበር አሊ ታንጎን ባህሩ ይባላል እሱ ነው ለምን አንወስዳትም ብሎ ጎበዝ ናት እህቴ እንዲህ ሲለው ለምን እንዲህ ትሞክር ብሎ የወሰደኝ እሱ ነው ወደ አሊ ታንጎ ጋር። አሊ ታንጎ ደግሞ ጋሽ አየለን አንተና ላይ ማለት ነው አገናኘኝ። አሊ ሲያየኝ በጣም ትንሽ ልጅ ነኝ እና አፍሮ ትንሽ ልጅ ነኝ፣ ቀጭን ነኝ፣ ምዘፍንም አልመስልም። ትችያለሽ ዘፈን ምናምን አለኝ። አዎ አልኩት። እስቲ ዘፈኝ ሲለኝ በቃ በደንብ ዘፈንኩኝ። ከዛ ደነገጠ። ደግሞ ደፋር ናት ምናምን አለ። እኔ ደፋሩኝ ተብያለሁ። ከዛ የነዋይን የዘፈንኩት አመልማልን ዘፈንኩ። በጣም ደስ አለው። ከዛ ጊዜ ጀምሮ ጀመርን። ያው ጋሻ አየለን ደግሞ ደውሎ እንትናልና ከሱ ጋር አገናኘኝ። ከዛ በቃ ያው እንደዛ እያለን የጀመርነው። በርቺ በሉኝ የተሰኘውን ሙዚቃ አልበምሽን ስታወጪ 8ኛ ክፍል የሚኒስትሪ ፈተና ወስደሽ ስታበቂ ነው የወጣው ያ ሙዚቃ። ከዛ በኋላ 9ኛ ክፍል ላይ ምናምን በጣም ፈመሽ። ሰዎች በጣም ያስቸግሩሽ ነበር። የክፍል ልጆች ምናምን እየመጡ እያንኳኩ ይሄዱ ነበር አሉ። በጣም ብዙ ፈተናሽን አይተሻል። ምክንያቱም በልጅነት መታወቅ ቀላል ነገር አይደለም እና እንዴት ነበር ያ ጊዜ? እስቲ አስታውሽኝ። አልበም የወጣበት ሰሞን ያ ጊዜ በጣም ደስ የሚል ጊዜ ነበረ። ዘፈኑ ራሱ ተለጥፎ አልሰማውም። ተለጥፈሻል ምናምን ተብዬ ፖስተር ወጥቶ ማለት ነው እና ያው 8ኛ ክፍል ላይ ከዛ ወደ 9 ያለፍኩ እዛ ገብቼ በጣም ይመጣሉ
ክፍል መስኮት ያንኳኳሉ። እረፍት ሰዓት በቃ እኔ እሱን ነው የማስበው። እንደውም እነሱ ደስታቸው ነው። እኔ ደግሞ በቃ ይጨንቀኛል፣ ፈራ ነበረ በጣም። አስተማሪዎቹም ይቸገሩ ነበረ። በኋላ በቃ ያው ቀድሜ እንደወጣ አርፍጄ እንድገባ ሁሉ ተደረገ። ትምህርት ቤት ስገባም ይጠብቁኛል፣ ስወጣም ከዛ ሰዓቱ እንትን እንዲልና የነበረው ጊዜ በጣም ደስ የሚል ጊዜ ነበረ። በጣም ጥሩ ጊዜ ነበር። የሰፈሬ ልጆች ደግሞ በቃ በጣም ተንከባክበው ነበረ የሚያደርሱኝ ማለት ነው። ልጅነት አለ፣ ጨዋታ ፈልጋለሁ እና ግቢ ውስጥ እንጫወት አጥሩ ዝርዝር ያለ ስለሆነ ህብስት ምናምን ሲሉ አልፎም ይቆማሉ በአጥር ውስጥ ለማየት እና በቃ እንደውም ስም እንቀይረላት ተባልና ስንጠራት ስለሚያውቁ አለችና አንዷ እህቴ ትንሿ ሀና አሉ እና ልክ በቃ አሁን ስንጠራት ሀና ነው የሚባለው። እንደውም እስካሁን ሀና ይሉኛል ቤት ውስጥ ማለት ነው። እና ያው ልጅነት ደስ ይላል። ጨዋታው ምኑም ገና እንትን ስላላልኩኝ በጣም ጫወት ነበር ሰፈር ውስጥ ግቢ ውስጥ በቃ ሰፈር ውስጥ ያቅተኝ ግቢ ውስጥ ተሰብስበን የሰፈር ልጆች ወላጆች የበለጠ ለትምህርት ትኩረት እንዲሰጥም ጭምር ይፈልጋሉና አንቺ ጋር እንዴት ነበር? የቤተሰብ ተጽዕኖ አልነበረብሽም? ሙዚቃ ኢንዱስትሪ ላይ ታይ ወይ ደግሞ አልነበረም? በእውነት ለመናገር አይ ቲንክ የኔ ጊዜ ደህና ነው፣ ምንም እንደዛ የለም። እንደውም አባቴ እንደውም አሁን ሊቀጠበብት ጥሩና አካላት ይባላል እና የቤተክርስቲያን አገልጋይ ነው። ትምህርት ሚኒስቴር ደግሞ ጸሐፊ ነበረ እና ብዙ ጊዜ ይጠየቅ ነበር ይሄን ልጆትን እንዴት ዝም አሉ? እርሶ ቤተክርስቲያን እያገለገሉ። አይ ልጄ እድሏ ነው፣ እግዚአብሔር የሰጣት ነው። አንዱ ዶክተር ይሆናል፣ አንዱ ኢንጂነር ይሆናል፣ አንዱ ኳስ ተጫዋች ይሆናል። ልጄ ደግሞ የሰጣት እግዚአብሔር ይሄን ነውና የእግዚአብሔር የሰጣትን እድል አልከለክልም ነው የሚለው ሁልጊዜና አይዞሽ የምሰራውን ነገር መልካም ነገር እንድሰራ ብቻ ነው እንጂ ዘፈን እንዳቆም እንዳትዘፍኝ ምናምን ያለኝ እናቴም አባቴም ያለኝ ሰው የለም ቤት ውስጥ። እድለኛ ነሽ በጣም በነገራችን ላይ፣ ምክንያቱም የቤተሰብ ራሱ ድጋፍ አንድ እኮ አስተዋጽኦ አለው አይደል? ዛሬ ላይ ህብስት እንዲስናያት የቤተሰብ እገዛም ጭምር አለበት እና በጣም እድለኛ እንደሆንሽ ነው የማስበው። አይቤክስ ሆቴል ነው። አይቤክስ ሆቴል ደግሞ በዛ ወቅት የመጀመሪያ የግለሰብ ሆቴል ትልቅ ሆቴል ነበረ እና አይቤክስ ሆቴል ናይት ክለብ ውስጥ ነው የተሰራው ማለት ነው እና የሚገርም ጊዜ ነበረ። አይቤክስ ሆቴል የሚገርም እዛው ስራ እንደውም ቀጠሩኝ። በዚህ ቀን በቃ እንድትሰራ ፈልጋለሁ ብዙነሽን እንደዘፈንኩኝ አይተዋልና በቃ ብዙነሽን በጣም ነው የሚወዷትና አይቤክስ ባለቤት በቃ እዛው ስራ ተቀጠርኩ ማለት ነው። የመጀመሪያው የሙዚቃ አልበምሽ ላይ ባንዱ በጣም በወቅቱ ትልቅ ባንድ ነበረ። ከነሱ ጋር መስራትሽ ራሱ ከሮሃ ባንድ ጋር መስራት አጋጣሚው ስታገኝ ምን አይነት ስሜት ፈጠረብሽ? እነሱ ጋር በመስራቴ ልነግርህ አልችልም። እስካሁን ያስደስተኛል፣ ይገርመኛል እድሌ ራሱ ማለት ነው ከነሱ ጋር መስራቴና እነሱም እንዳልኩ እነሱም ልጅ ስለነበርኩ ሲሄድ ጭራሽ ምዘፍንም አልመሰላቸው። ትችላለች እሷ ልትዘፍን የመጣችው ብለው እንደመሳቅ ምንም አለ አይደለ ልጅነቴን አይተው ማለት ነው። ግን ስዘፍን በጣም የተገረሙት የተደነቁት በጣም ነው ደስ ያላቸው። ገረማቸው። ከሷ የሚወጣ አይነት ድምጽ አይመስልም ብለው አኔ ጀምሮ በቃ ጥሩ ነበረ። የነሱ ማቀባበል ጥሩ ሆነልኝ። በቃ አላስቸገርኳቸውም ምንም። ይሄ አሁን ልክ ብዙ ቦታ ባንድ ላይ እንደሰራው ነው አላስቸገርኩም። አንዳንዴ ነው የሪትም የመጠበቅ የምናምን ችግር ይኖራል ብዙ ሰዓት ሰራ ስትቀር። እኔ ግን ምንም አላስቸገርኳቸውም እና በጣም ገርሟቸው ሰርተሽ ታውቂያለሽ? እኔ ሰርቼ አላውቅም እና በጣም በመገረም ነበረ እንትን የሚሉኝ። ከዛ በኋላ ጥሩ አቀባበል ነው ያደረጉልኝ። የመጀመሪያውን አልበምሽን አሊ ጋር ከታንጎ ሙዚቃ ቤት ጋር ነበር የሰራሽው በ1985 መጨረሻ አካባቢ እንደዛና ከዛ ደግሞ በፍጥነት ደግሞ በ87 አካባቢ ሁለተኛው አልበምሽ የወጣበት ጊዜ ነበርና ሁለተኛው አልበምሽ ደግሞ የሰራሽው ከጋሽ ተሾመ ጋር ኤሌክትራ ሙዚቃ ቤት ነውና ከታንጎ ጋር አሁን እነ ሀመልማል ነዋይ ምናምን ብናነሳ ከአንድም 2-3 አልበሞች ሰርተዋል። አንቺ የመጀመሪያ አልበምሽን ከአሊ ታንጎ ጋር ሰራሽ። ከዛ በኋላ ግን ኤሌክትራ ጋር ነው የሄድሽውና የተለየ ምክንያት ይኖርሽ ይሆን ብዬ አሰብኩኝ። አይ እኔ ሄጄ ሳይሆን አሊ ታንጎ
ሁለተኛው ለመስራት ስራ ጀምረን ነበረ። በኋላ እሱ ያው እንደሚወጣ ሲያቅ እኔን ወስዶ ከተሾመ ጋር ኤሌክትራ ሙዚቃ ቤት ኤሌክትራ እንዲሰራልኝ ያደረገው ራሱ አሊን ያናገረው። ተሾመን አናገረው። በቃ አንተ ስራ አላት አለው። ተሾመ ጋር ያገናኘኝ ራሱ አሊ ታንጎ። እሱ በመሃል ውጭ ወጣ። እሱ በመሃል ወጣ ማለት ነው። ከመጀመሪያ አልበምሽ ውጪ የሰራሻቸው በጣም ብዙ አልበሞች አሉ። በግልሽም የሰራሹ ብዙ አልበሞች አሉ። ከዛም ውጪ ደግሞ ከሌሎች ሙዚቀኞች ጋር በጋራ ሆኖ ደግሞ እንደ በኮሌክሽን ደረጃም የተሰሩ አልበሞች ነበሩና የተወሰኑትን አስተዋውቀኝ። መጀመሪያ ያው እናቴን አደራ ነው። ሁለተኛ አባይ ሞልቶ የሚል ዘፈን ነበር። ጣና ሞላ፣ ጣና ሞላ ሁለተኛው እሱ ነው። ሶስተኛ እኔ ሰርጓለም ተገኝና ዳዊት መሳይ ዳዊት መለሰ ለሶስት የሰራ ነው ነበረ። አራተኛ ይቅርታ አልበም ነው አሜሪካ ሆኜ የሰራሁት ነው። አምስተኛ ተጣልተናል ነው አሜሪካ ሆኜ የሰራሁት ነው። በመሃል ኮሌክሽን የአማን ዜማ አማን ዜማ አማኑኤል ይልማ ከሱ ጋር አንድ ዘፈን በኮሌክሽን ውስጥ ይወጣለት። ትዝታ ደግሞ በትዝታ የሚል አለ። ትዝታዎች ትዝታ ላይ እንደገና ደግሞ አሁን ይሄ እናምራለን የሚለው አሁን የወጣው እንትን 3 ዘፈን ደግሞ እናምራለን የሚል ሲዲ ነበር በኮሌክሽን ብዙ ዘፋኝ ያለበት እሱ ላይ የወጡ ናቸው። እጁማያ ሞታኝ ከሰፊው መዳፍ ሱሱሲ ኮትተኛ እንደ በሬዎች አሁን ለህብስት ከዚህ በፊት የሰራቻቸውን ስራዎች ወደ ኋላ መለስ እያደረኳት የተወሰኑትን እያየን ስናወራ የበለጠ ይዋዛል ብዬ አስቤ የተወሰኑ ቪዲዮዎችን አዘጋጅቻለሁ። ህብስት በየመሃሉ ቪዲዮዎችን እያየን እነዛ ቪዲዮዎች ላይ ሀሳቦችን እየተለዋወጥን እንቀጥላለን። ስለዚህ የመጀመሪያው ቪዲዮ ይከፈት። ወደ ኋላ እንግዲህ ከዛሬ ስንት ዓመት በፊት እንደሆነ አንቺ አስቢው፣ ግን በጣም ቆይቷል። ኢቢሲ ያኔ የቀረጻቸው ቪዲዮዎች ናቸው። አንዱን ልጋብዝሽ። እንዴት አገኘሻቸው ቪዲዮዎች? በጣም ነው የሚገርመው። በጣም ነው ደስ የሚለው። በእውነት ነው ውስጥ የተሰማኝ እኔ ነኝ የማውቀው። ደስ ይላል። እነዚህ አሁን የምታያቸው ያየናቸው ክሊፖች በሙሉ እነዚህ በሙሉ በአንድ ቀን የተሰሩ ናቸው። በአንድ ቀን? አዎ አንድ ቀን ነው በቃ። እዚህ አሁን ስንት ቀን ፈጅቶናል ክሊፕ እንዴ? በጣም እዚህ ጊዜ ግን ወደ ደብረ ዘይት ሄደን የሚገርም ትዝታ ነው ያለው። አሁን አንደኛው እዚህ ላይ አጋጣሚ የጋሻ አየለ ነው መጀመሪያ ቀይ ሹራብ ልብሽ ያለው ጋሻ አየለ ማሙ የሰጠኝ ነው ዜማውም ግጥሙ። ከዛ ሌሎቹ ግን እዛ ላይ ኦሮምኛውም የጋሻ አየለ ነው። ሌሎቹ ግን ወደ 7-8 ዘፈን ግጥሙም ዜማውም ሱራፌል አበበና የተመስገን ተካ ነው። 3ቱ ደግሞ የጋሻ አየለ ማሙ ነው። እና ወደ 7-8 ዘፈን በአንድ ቀን ክሊፕ የተሰራው ጀልባ ላይ ውሃ ላይ ወጣና እዛ ላይ ይሰራሉ። አንዱ ከማዶ ቤት አለ እዛ ላይ ይሰራል። አንዱ ደግሞ ዛፍ ስር
ልብስ ብቻ እየቀያየርኩ ወይ ጸጉሬም እንደምታየው ነው ያ ምንም ነገር አያስፈልግም ይሄ እንዲያርጉ የለም እንዳው ልጅነት ደስ ይላል በጣም እና ትዝታው ቢገርም ነው አሁን አንዱ ዘፈን አይተው ከሆነ ቀምስ ለብሼ ቤት ላይ እንዲ ምለው ዳንስ አለ ከፊት ለፊቴ አሊ ታንጎ ነው ያለው እንድትደንሽ ተብያለሁ አሁን እየሰራው ያለ ፊት ለፊቴ ቆሞ እንዲ ሲለኝ ከመቅስፈት ነው የሚገርመው ወዲያ ያያት እኮ አክተሽን ድንገት ማለቀ ቀየረተ አዎ ደንሽልና ቀጥ እንዲ ሲለኝ እላለሁ ማለት ነው እና በጣም ደስ የሚል ጊዜ ነው በጣም ደስ ይላል በጣም ነው የምወደው ይሄን ጊዜ ለያ ለከኛው ዝም በየያየው ነው ወደዛ እሱ ፍለፍቴ ነው ያለው አሁን ያው ልክ ድንገት ነው የምለው ካውን ያው ልክ አሁን አየዋለ እሱ ይልስካ ወደ ጎን ያየው ኦሮሚኛ ያቀነቀንሽበት ሙዚቃ ከተወዛዋዦች ጋር ሆነሽ ከኋላ ሴቶቹ ቀይ ነገር ለብሰው ወንዶቹ ደግሞ ሰማያዊ በነጭ አድርገው አንቺ መሃል ላይ ሆናችሁ የሰራችሁት አንድ የሙዚቃ ቪዲዮ አለ ኢቢሲ የቀረጸውና እዛ ላይ እኛ በጣም የምናውቃቸው ግን በወቅቱ ካንቺ ጋር መስራታቸውን ወይም እዚህ ቪዲዮ ላይ እነሱ መሆናቸውን ሁሉ ያላወቅናቸው ሰዎች አሉ እስቲ አስተዋውቂን በዚህ አጋጣሚ ጌቱ አለ ጌቱ ረታ ትግስት አለች ሚኒሹ ዩሮፕናታውን ያለች ምንዩሽ ክፍሌ ሚኒሹ አለች እንደገና ክበበው ገዳ ኮሜዲያኑ እነሱ ናቸው ያሰለጥኑኝ ነበር ዳንስ እኔ አልተጠቀምኩበትም አሁን ቀጥ ብዬ ነው መዛፍነው ክበበው ገዳ ያው ከኋላ ከኔ ልክ ከኋላ በትክክል መሃል ላይ ያለው ማለት ነው ሚኒሹ ከፊት ናት ያለችው ጸጉራን ወደ ጎን ያደረገችው እቺ ከፊት ያለችው ሚኒሹ ናት ጌቱ ረታ ነው ከኋላ ትግስት ትባላለች እና ሁለት እንትን ላይ በቃ በደንብ አሰልጥነው ሚኒሹ በጣም ታሰለጥነኝ ነበር ጌቱም እንደዛው ጌቱ ረታ ይባላል በቃ እንቅስቃሴ ያረኩኝ ስቴጅ ላይ በደንብ እና የነሱ እንትን ያሉኝ ነው መንቀሳቀሰው አሪፍ ነው ግን እስቲ አንድ ኦሮሚኛ ከሰራሻቸው ሙዚቃዎች ወይ እዚህ ላይ ካየነው ሊሆን ይችላል አንቺ ፈለገሽን እስቲ አንድ ኦሮሚኛ ሙዚቃ ከሰራሽ ውስጥ አቀንቅኝልኝ እስቲ እንስማ አሁን ዛለሊኬን ትቺሲ ኮያ መቀልኪያ ሶማናርኬ ጨጨባዳ ላኪ ሀፍቴን ጉቺሲ ኮያ መቀልኪያ ኢሪባና ቤንሲያዳ ዛለሊኬን ትቺሲ ኮያ መቀልኪያ ሶማናርኬ ጨጨባዳ ላኪ ሀፍቴን ጉቺሲ ኮያ መቀልኪያ ኢሪባና ቤንሲያዳ Wajjin ollaggaa yaadamee yaadamee tokkicha Atoo beektagaa yaadamee waan garaa qoricha እንደዚህ ናቸው የመጀመሪያ ዘፈኔ ነው በጣም ደስ በጣም ነው የምወደው አልከበደሽም ግን አጥንቶ አሁን አፍሽን ያልፈታሽበት ቋንቋ ስለሆነ ኦሮሚኛ በደንብ ጋሻየለ ያው አንተ እኮ አንድ ፍላጎቱ ካለ ከወደህ የምትሰራው ነገር በጣም ወርጄ ደስ ብሎኝ ስለሆነ የምሰራው ምንም እንትን አትልም እና ጋሻየለ ደግሞ ያንዳንዷን ነገር በደንብ እስከምል ሲያስጠናኝ በደንብ ያንዳንዷን ነገር በትክክል ማለቴ ሲያቅ ነው እንዲቀዳ የሚያደርገው ነበር የሚጠብቅ የሚላላ ነገር ማለት ነው ፊደል የሚጠብቅ የመላላት ነገር ስላለ የማታውቀው ሲሆን ያው ትንሽ እንትን ነው በጣም አመሰግናለሁ ሁሌ ነው የማመሰግነው ጋሻየለ
ገና በ14 ዓመትሽ የሙዚቃ አልበም ከማውጣትሽ አስቀድሞ በፊት ላይ የብዙነሽ በቀለን ሙዚቃዎች ማቀንቀን የነዋይንም የጥቅምት አበባን በሴት እንግዲህ ስታቀንቅኝም እያየን ነበር። አንድ ቪዲዮ አለ እኛ ቤት ስጎረጉር ፋይል አገኘው 2 ምስሎች በተለይ የብዙዬን በማንዶሊን ከአየለ ማሞ ጋር ሆነሽ ያቀነቀንሽው አለና እንየውና እናውራ ወይስ መጀመሪያ እናውራ? እንየው አይደል? እንየው መጀመሪያ። እሺ እንየው። የብዙዬ በጣም ወዳጅ ነሽ፣ በጣም ነው የምትወጃት ብዙነሽ በቀለ። ዘፈኖቿ በጣም ደስ ይሉኛል። መልእክታቸው የራሷ ያላት ነገር የተለየ ነው። የብዙነሽ እኮ አለባበሷ፣ ሁሉም ነገር በጣም ደስ ይላል። እንግዲህ በቴሌቪዥን ነው የማውቀው እኔም፣ ግን ዘፈኖቿን በጣም ነው የምወዳቸው፣ በጣም ነው የምሰራቸው። ምን ይሻላል ምን ይበጃል ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል ተንኮል በልብ ውስጥ ይደራጃል ለዚሽ ከንቱ ዓለም ሰው ይፋጃል ምን ይሻላል ምን ይበጃል ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል ተንኮል በልብ ውስጥ ይደራጃል። በጣም ትልቅ መልእክት ነው። ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል ተንኮል በልብ ውስጥ ይደራጃል ለዚሽ ከንቱ ዓለም ሰው ይፋጃል። አሁን እንደምናየው አሁን ያለውን ነገር ያው የሚያሳዝን ጊዜ ላይ ነው ያለነውና ትልቅ መልእክት ያለው ዘፈን ነው። በዛ ወቅት በነገር ያው በአብዛኛው የፍቅር ዘፈን አይደለም የሰራሁት። አብዛኛው ስለ ሀገር፣ ስለ እናት በቃ መልእክት ያላቸው ነገሮች ናቸው የነበሩት። እኔ በተለይ የተለየ ስሜት ነው ያለኝ። በዛ በወቅቱ የነበረው ያው ኢቲቪ ነው ያለው 120 ፕሮግራም ደግሞ ጀምሮ በሳምንቱ ነው እኔ ኢቲቪ ላይ ተጠብቆ ነው የሚታየው። በቃ ይጀመራል 8 ሰዓት ላይ ነው የሚተላለፈው። ያን ፕሮግራም ሁሉም ሰው ጠብቆ ነው የሚያየው የነበረው። በጣም አስተዋጽኦ ቀላል አልነበረም። እኔ በጣም አስተዋጽኦ አድርገን በተለይ 120 ፕሮግራም ደግሞ መጀመሩ ስለነበር ብርቅ ነበር ይዛንዴ እና በጣም ባለውለታዬ ነው ኢቲቪ። እናመሰግነዋለሁ በጣም። ሸጋው ባንተ ላይ ይደርባል ወይ ባንተ ላይ ይታሰባል ወይ ባንተ ላይ ይከችላል ወይ ባንተ ላይ አፍሮ እዚህ ደግሞ ጸጉሬ ለስለስ ብሎ ትንሽም ሊፕስቲክ ልብስም ደግሞ ገለጥለጥ ያለ ልብስ ለብሼ የመጣሁበት ነው። አሜሪካ ሄጄ 2 ዓመት ከምናምን 3 ዓመት ቆይቼ መጥቼ ነው የሰራሁት። ትንሽ አድጌ መጥቼ የተሰራ ነው። በጣም አድገሽ ለሞስቲ ስሪ ተብዬ ማለት ነው እና ያው በድጋሚ የተሰሩ ናቸው እነዚህ በሙሉ። ሁሉን ነገር ትቼ ነው አዲስ ሁሉንም ነገር ትቼ
ስለ እናት የተዘመነ ሁልጊዜም ዘመን የማይሽራቸው ሙዚቃዎች ብለን ከምንጠራቸው አንዱ ይሄ ሙዚቃ ነው። ስለዚህ ሙዚቃ ምን ትይኛለሽ? ማንም እናቱን የሚጠላ የለም አይደለ? ለእናቴ በጣም የተለየ እንትን ያለኝ በጣም ነው የምወዳት። እንዴት አድርገው እንደሚያሳድጉን ታውቃለህ። እኛ ቤት ደግሞ ላይ በላይ ተወልደን ያደግንን እና እናታችንም ሆኖ አባታችን እንዴት አድርገው እንዳሳደጉ እና እናት ደግሞ ሞር ሁሉን ነገር ሸፍና እሷ ችግሯን በውስጥ አድርጋ እኛ ደስ እንዲለን እንዳይከፋን እንዳይርበን እንዳይጠማን አድርጋሽ ድብቅ አድርጋ ያሳደገች እናታችን ነው። በጣም ዘናጭ ነሽ። እቺ ሰዓት አላውስሽም እዚህ ጋር በጣም ነበር የምታምሪው። የማን ነው ሰዓቱ? ወይስ የራስሽ ነው ገዝተሽ ነው ወይስ የቤተሰብ ነው? አሊ ታንጎ ነው የገዛል። ይሄንን ልብስ ለቪዲዮ ብሎ ሰፊ እኮ ነው፣ ሰፊ ነው። ጫማም ሰዓትም በቃ ተገዝቶልኝ ነው። አዲስ ልብስ ነው። አመት ባሌ ነበር ይሄ ማለት ባለትዳር እንደሆንሽ አውቃለሁ። የልጆች እናትም ነሽ። እስቲ አስተዋውቂ ቤተሰቦች። ባለቤቴ ግርማ ሞገስ ይባላል። ልጆቼ ደግሞ ቢታንያ የመጀመሪያ ልጄ ናት። ቢታንያ ግርማ ሞገስ፣ ሁለተኛው ልጄ ልዑል ግርማ ሞገስ ይባላሉ። 17 እና 14 ናቸው። አሁን እኔ እዚህ መጥቼ ቆየሁባቸው። መጡ አመት ባልን አብረን እንድናሳልፍ ለገና እነሱ ገቡ ማለት ነው። እናምራለን የተሰኘው ሙዚቃ እንግዲህ በፊት የተሰራ ነው። ቪዲዮ ነው የተሰራለት እና ሙዚቃ ቪዲዮ ላይ እናውራ። አጠቃላይ የተሰራበትን ሁኔታ እስቲ እናውራ። ሙዚቃ ቪዲዮውን ፍጹም ካሳሁን ነው ዳይሬክት ያደረገልሽ? እስቲ ንገሪኝ። አጭር ጊዜ ነው የነበረው። በዛ ጊዜ ውስጥ ያው እንደምታየው በደንብ አሳምሮ ነው የሰራው። የተሰጠው ድንገት ነው የሰራውትና ግን ባለው ጊዜ እንዲህ አድርገው አሳምሮ ጥሩ አድርገው ሰርቶልኛል። ፍጹም ካሳሁንን በጣም አድናቂዎችሽ ወዳጆችሽ ብዙ ናቸው በመላው ዓለም ያሉና ለሁሉም እንኳን አደረሳችሁ ማለት ትችላለሽ። ካሜራሽን እያየሽ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ ከልብ እመኛለሁ። ሀገራችን ኢትዮጵያን ደግሞ ሰላም ያርግልንና የሰላም ጊዜ የምናሳልፍበት ይሁንልን። መልካም በዓል ለሁላችሁ። የ2013 ዓ.ም የጥምቀት በዓልን ምክንያት በማድረግ ከተወዳጇ ድምፃዊት ህብስት ጥሩነህ ጋር ያደረግነው ቆይታ እንግዲህ እስካሁን የተመለከታችሁትን ይመስል ነበረ። ጥሩ ጊዜም እንዳተረፋችሁ እናስባለን። ህብስት በትዝታ በጣም ወደኋላ መለስ ወደፊት እያልን ነው የተጨዋወትነው። አንቺም ጥሩ ጊዜ እንደነበረሽ አስባለሁኝ። ስለሰጠሽኝ ጊዜ ግን በጣም አድርገን እናመሰግናለን። እኔም በጣም አመሰግናለሁ። እናንተም ስላያችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ይህንን ፕሮግራም እንድንቀርጽ ቦታ ለተባበረን ለሶራ አምባ ሆቴል እጅግ በጣም ከልብ አድርገን እናመሰግናለን። ይኸው ህብስትንም እኔንም ደግሞ በባህል አልባሳት ድምቅ ብለን ከእናንተ ፊት እንድንቀርብ ያደረገችን ሪቾስ ክሎዚንግ ነች። 22 በጸጋ ህንፃ ላይ ታገኟታላችሁ። እናንተ ስላያችሁ እናመሰግናለን። ፍጹምና ይዲዲያ በካሜራው በኩል ስለነበራችሁ ከኛ ጋር እናመሰግናለን። መልካም በዓል፣ መልካም የጥምቀት በዓል እንዲሆንላችሁ ለሁላችሁም